ይማለ አይኖቻችን ወደ እግዚአብሔር እናንጋጥጣለን እስካመ ይስሐለን ይቅር እስከሚለን ድረስ አይኖቻችን ወደ እግዚአብሔር እናነሳለን። በተስፋ ሲጠባበቁት አይናቸውን እያንጋጠጡ እያለቀሱ ህሊናቸውን ወደሱ ሰቅለው ሲፈልጉት ኖረዋል። ለዚህ ነው ቅዱስ ጴጥሮስ ይህቲከ መድኃኒት እየተመኙ እየጸለዩ ኖረዋል። አንሳ ይለከ ወአድነን፣ አቤቱ ኃይልህን አንሳ አድነን እያሉ ደግሞ አብን ኃይል ወልድን ላክልን ፈኑ ዴከ ማርያም። በሌላ በኩል ነብዩ ዳዊት ደግሞ እንደዚህ ብሏል፣ አቤቱ ክንድህን ከሰማይ ላክልን። ክንድ ኢየሱስ ክርስቶስ ነው። ክንድ የራቀውን ያቀርባል። ኢየሱስ ክርስቶስ ርቆ የነበረውን አዳም አብ ርቆ የነበረውን አዳም ወደሱ ያቀረበው በኢየሱስ ክርስቶስ አማካኝነት ነው። ኢየሱስ ክርስቶስ አዳምን ወደ አብ አቀረበ ስንል ግን ከአብ ጋር አነሰ ማለታችን ወይም አማላች ሆነ ማለታችን አይደለም። ወደ አብ አቀረበው ማለት ወደሱ አቀረበው ማለታችን ነው። ለምን? አብ ወልድ መንፈስ ቅዱስ አንዲት መለኮት አንዲት አምላክነት ስላለቻቸው ነው። ስለዚህ ወደ ወልድ ወደ አብ መቅረብ ወደ ወልድ መቅረብ ነው። ክንድህን ላክልኝ ይለዋል። በክንድ ጠላት ይደቅበታል። እግዚአብሔር አብ የአዳምን ጠላት የዓለምን ጠላት የራሱ የእግዚአብሔር ጠላት የሆነውን ዲያብሎስን እዱ መዝራይቱ በሚባል በኢየሱስ ክርስቶስ አድቅቆታል። በእጅ የቀረበን እንዲያርቁበት ቅርብ የነበሩ ከሰው ልጆች ተቆራኝተው የነበሩትን አጋንንት በኢየሱስ ክርስቶስ አማካኝነት አሰድዷቸዋል። እጅ የተባለው ለዚህ ነው። እጅ ከትከሻ ሳይነጠል የወደቀን እንደሚያነሳ ክብር ይግባውና መድኃኔዓለም ኢየሱስ ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ሳይነጠል ወደዚህ ምድር መጥቶ